نجيبي ليه دان وجل سمع لي أنت الذي قلت وجلك أنت الذي وجل رف بقى أنت توقع تو أنت رف كجير عندني أنا سالي كذا متوالى النزيل هودين بلا تسقب جب هنا يشت كاتنتين أنا هاي جاتلو وندم من دنيا رجعتي يمين تقول سوام دنيا رجعتي ليبانا ليبانا قلت ما ياكل ليبانا لهم يوتاتون يوتال كمهم تنعف زنبل أنت لا توراشي سمعي لا تور عندك لا تنفس ترى تجستنا أجنتناتر ما يعني تجست هتنا أجنتناتر أنا كوي تنش وندم شكون أنا وندم وجه موتوال بيارلو قدم بيت سبوچ يلوم موچالو እንጂ መኖር እንደዚህ ነው እንደዚህ እኮ አይደለም ምንድነው ያደረግሽ በደንብ ያቸው እያቸው በደንብ ያቸው ትኩረት ተሰጥቶ የሆኑ ትንንሽ ልጆች እኮ ነው ያሳየኝ ቀደም ከዛ ደግሞ አድገው ምናምን ብዬ ደግሞ ፎቶ አላሳየሽም የሆነ ነገሩ ያፍንጫው አይኑ ወንድምሽ እኮ ነኝ ወንድምሽ እኮ እውነቱን ነው ግን የምታወራኝ ተረጋጋ ይኸውልህ ስማኝ እውነቱን ነው አሁን ትመጣለች ከኛ ጋር ነበረች ታገኛታለህ ለምንኪ ምን ይሳነዋል ለምኜው ነበር እቴ ምን አትንካኝ እቴ ምን አልፈልግም ማለት ነው ተረጋጋ ተው አንተ አታስደንግጣት ትዕግስት ተረጋጊ አንተ አታስደንግጣት ውጣ ተነስ ተባክህ ምን አርፈህ ትመጣለህ ውጣ ትዕግስት ራስ ሆነች ትዕግስት ደህና ነሽ እዛ ሆነሽ እዚህ ድርጅት ከፍት አልከፈትሽም እንጂ ምናምን መስራት አትፈልጊም ነበር እኔ እና ምን ሆነብሽ ሀብትሽ የት ደረሰ ወሰዱት በሉት ቅርጥፍ አድርገው ነው የበሉት ብታይ ቅርጥፍ አድርገው እናትና አባቴ ሲሞቱ የአካባቢ ሰዎች ናቸው መሰለኝ ለሰው ሰጡኝ የውጭ ዜጎች የነበሩ ሰዎች ማለት ነው አንተ ስለማታውቅ እኮ ነው እንደ ሰው መጥፎ ሰው የለም ብታይ የምድር ፍጥረት ሁሉ የሚያስጠላ ሰው ልጅ ብቻ ሰው መሞቱ ነው በቃ ማለቁ ነው ሰው ሁሉ ማለት ለምን ይጨርሰዋል ሰውን ሁሉ ነው የሚጨርሰው መኮንን የሚባል የሆነ ደላላ ነበር እኔን ከዚህ ወሰደኝ ያኔ እንግሊዝ እኮ ስንኖር ማለት ነው እዛ ሰዎቹ ያልኩ ሰዎች ጋር ማለት ነው ወድሻለሁ ነው የሚለኝ እሱ ወድሻለሁ ይለኛል እና ዛ ሄደን እንኖር እዚህ ማንም እንትን የማይልሽ ቦታ እንዳትረበሺ እየመጣ የሚረብሽኝ ያስፈራራኛል ቢላ ያወጣብኛል የማያደርገኝ ነገር የለም ልጅ እንዳለሽ ሰምቻለሁ እዚህ እኮ ኑሮ መስርቼ ነው የምኖረው እዚህ ያለሁበት እሱ አሁን ይዞኝ ከመጣሁ ቦታ ማለት ነው እዛ የራሴን ኑሮ ነው የምኖረው አሞሽ ነው ወደዚህ የመጣሽው እኮ አንተ ለምን ማወቅ ፈለክ ስለሱ ለምን ፈልገህ ልጅ ደህና ነው ግን ለሰዎቹ በሰላም ነው ሰጣቸው ያጣና አሁን ደውዬ ነበር ሰላም አንተ ማን ምን ፈልገህ ነው ከኔ እኮ እስኪ እኔ ነገርኩሽ እኔ ልረዳሽ ነው የምፈልገው ብዙ እርዳታ ያስፈልጋታል ብለህ ነው እንደውም ብዙ ጊዜ ልታወራሽ የምትሞክር ልታጫውትሽ የምትሞክር አዳማ ከመሄድሽ በፊት እኔ ልጅ ነኝ እንደምታጫውት እኔ አንተን አመንኩ ግን ሰው አትመን የሰው ልጅ ክፉ ነው የሰው ልጅ ተንኮለኛ ነው ብዬ አንተ ራስህ ስታስበው ሲገባ ማለት ነው እንዴት ሰውና ሰይጣን አንድ ላይ ማህበር ይመሰርታል ያሉ ሰዎች አሉበት አብረዋት እነሱ ጋር ነበር እዛ ምን ነው እንደመኮንንን አታውቀው ብታውቀው ኖሮ እኔን ፈልጋት መጣም ነበር እኮ ልጇን ትገላለች እኔ ልጄን ለምን እገላለሁ ልጅ ገደለ ቆይ ትዕግስት ይኸውልሽ ቆይ ተረጋጊ ትሄጃለሽ ተረጋጊ እሺ ተምሮ እንዳልተማረ የሚያስብ ጭንቅላቱ ዶማ የሆነ ሰው በሰው ነፍስ የሚጫወት ሰው እንዴት ነው በነሰው ነፍስ የሚጫወተው እስኪ ያው እንደዚህ ነው ስታዋራኝ እንዳንተ እንደዚህ ተጨቃጨቃለች ብታይ ዝም ብላ ነው የምትጨቃጨቀው ተረጋጋ እኔ ነኝ እየጠበቅኩ ያለሁት ቤት ውስጥ እህቶች እንዳይጨነቁ ብዬ ነው ቀድሜ ወጥቼ አገኘሁት እኮ ተረጋጋ ሰማኝ ይቅርታ አቤን ፈልጌ ነበር አቤን ይዘርን ፈልጌ ነበር ሰላም አላችሁ ማዘር ስታወራ ነው ምን ሰማት የገዛ ሚስቱን ገድሏታል ይባላል ባላት መኮንን የሚባል ሰው ባላት ታውቀው
ነገርኩ አለ ሰው እቀበላለሁ ምናምን ብዬ ሄለ ሰው ትቀበላለህ እሱ ድርጅቱ ላይ ሰው እቀበላለሁ ሰው እንከባከባለሁ ምናምን አስተናግዳለሁ ብላ ዝም በደንብ ስማ ማን ላቀ ምናምን መጨነቅ የለባችሁም ቤተሰቦች እናንተም በዚህ ጉዳይ ውስጥ መጨነቅ የለባችሁም ምን ብዬ እንደምነግራችሁ አላውቅም ብቻ ያጫውተኝ ነበር በፊት ስለ እናንተም ታናናሽ እህቶቹ እንዳሉ ምናምን ነገር ስለዚህ ለምን ጠርታችሁ ሰርፕራይዝ አናደርገው ማለት እኔ ሳትነግሩት እኔ መምጣቴን ሄደህ ይዘህ አትመጣለህ አሁን እዛ ምንም አይነት ነገር እንዳይፈጠር ለአንድ ሰው እንዳታሳውቅ አይሆንም ምን አዝም ብለክ እንዴ አስቸኳይ ሆነ በጣም ተመልካቾቼ በደንብ ያዩታል ምናልባት ጥሩ ነገር ከሆነ ደስተኛ ነኝ ማን ነው የነገረህ እንቶ እኔ ስራዬ ምርመራ ነው አንተ እየሰራ ስላለው ስራ ልንገራቸው አስፈላጊ አይደለም እኮ በቃ አንተም ጓደኛው ነኝ ስላልከን ምትረዳው ስለመሰለን አንደኛ በዲፕሎማቶች መንደር ሳር ቤት በከፍተኛ የ35% ታላቅናሽ የመጨረሻው የአፓርትመንት ቤት ሽያጮቻችንን ቴምር ፕሮፐርቲስ ይዞሎት መጥቷል እንዲሁም አዋሪ አደባባይና ፒያሳ ሊሴ ገብረ ማርያም ሳይቶቻችንን ጨምረን ባለ 2 መኝታ 81 ካሬ በ5,700,000 ጠቅላላ ክፍያ ባለ 3 መኝታ 117 ካሬ በ8 ሚሊዮን 100,000 ጠቅላላ ክፍያ 10% ቅድመ ክፍያ ከፍላችሁ በ3 ዓመት ያለምንም ተጨማሪ ክፍያና ወለድ ቀለል ባለ ያከፋፈል ጊዜ ገደብ የቤት ባለቤት መሆን የምትችሉበትን መንገድ እንደተመቻቸ ነው ይህ የ35% ታላቅ ቅናሽ ለጥቂት ጊዜ ብቻ ስለሆነ የሚቆየው ዝርዝር መረጃዎችን ለማግኘትና ሳይትን ለመጎብኘት በ0981 96 98 98 ይደውሉልን ቴምር ፕሮፐርቲስ ምንድነው ምን እያደረክ ነው እኮ ቤት ድረስ ማንንም ሊመጣ ይችላል ይኸውልህ ቤት ድረስ ማንንም ሊመጣ ይችላል ለምንድን ነው የምገላት ንገረኝ እኔ መረጃው አልነበረኝም እኮ ለምንድን ነው የሚገላት ማን ነው የሚገላት ብላ አትጠይቅም ራስን ተወስታ ትክተት ዝቅ አድርገውና አንነጋገር እንዴት ትመዛለህ እኮ አይደለም አመጣጣችሁ ነው ካሜራ ይዛችሁ እኮ ይሄው ይተፈላል ምን ልጅ ነው ልጅ አለን አመት ከ6 ወር ልጅ አለን ምን ከሷ ልጅ አለ አንተ ትክክል ልጅ አለ ልጅ አለኝ ድረስ እንዴ መሳሪያ ለምን አምጥተው ማን ስለሆንክ ነው አንተ መሳሪያ አምጥተው ለየት ያለ ነገር ለማድረግ እንዳትሞክር ቀጥታ ይዘን ትገባለህ ሰማኛል እማገው የምር ነው ልጅ አላት እሺ እንግዲህ ውድ ቤተሰቦች በድጋሜ ተመልሻለሁ ዛሬ እንግዲህ ውሏችን በጣም በቃ ትንሽ አድካሚ ነው ምክንያቱም አንድ ቤት ላይ እንግዲህ ጠዋት የገባን ስቲል እስካሁን ድረስ እንግዲህ ንቅንቅ ልንል አልቻለም ወደዚህም እያለን አይደለም ቅድም እንደተመለከታችሁት እንግዲህ እህታችንን አግኝተናታል እህታችንም እንግዲህ የምታወራው የነበረው ነገር እያንዳንዱ የምትናገረው የነበረው ነገር ግራ የሚያጋባና የተቀበጀባበረ ነገር ነበር አንድ ወጥ የሆነ ነገር የምታወራው ነገር አልነበረም ኢቭን ስለምታወራው ነገር ራሱ የምታውቀው ነገር እንደሌለ በደንብ ነው የሚያስታውቀውና ለማንኛውም እስኪ ያለውን ነገር ከነሱ ጋርም ቁጭ እነጋገራለሁ አሁን ላይ ያው ምግብ ስላለባት ትንሽም ደግሞ ረጋ ማለት ስላለባት ማን እንደመጣች እነግርሃለሁ መናፈስም ስላለባት እንዲሁም ደግሞ ትንሽ መረጋጋት ስላለባት እንግዲህ ከሰዎቹ ጋር ወጣ እንድትል ከኔ ሰዎች ጋር ወጣ እንድትል አድርጋታለሁ ማለት ነው ስለማን ነው የምታወራው ግራ ያጋባ ስለማን እንደማወራ ልንገርህ አንመጣው ምን ልታረግ ማንስ ቢመጣ ምን ልታረግ የምትፈይደው ነገር አለ አንተ የምትፈጥረው ነገር አለ ምንድነው ምን ትፈጥራለህ አዎ ምንድነው ስማ አንተ ገንዘብን ብለህ ሆድህን ብለህ ተስገብግበህ ጅብ ሆነ የሸጥካተነትን እኔ አግኝቻታለሁ ስማ በቃ ከዚህ በላይ እኔን ገንዘብ አትበላይ በቃ ይበቃልሽ በቃ እና ምን ልበለ እስካሁን የተሰቃየሁት ይበቃል እና ምን ልበለ አንተ ደግሞ በጸጸት ላይ ጸጸት አትደርብኝ በቃ ይበቃልሽ ተጸጽተሃል 1 2 3 ይሄ ስንተኛ ቀን ነው ከዚህ በላይ ግን አርፈ ቁጭ በል አንተ አትቁነጥነጥ አርፈ ቁጭ በል ምን እንደተጸጸተ ሰው ምናምን ሊያረጋግጥ ትፈልጋለህ አታፍርም እንዴ ይሄን ነገር ቀድመ ነበር ማሰብ የነበረብህ የገዛ እህትህ ላይ ስትፈርድ እህትህን ከነዚህ ሰዎች ነጥቀ ወስደህ በህግ አግባብ
እንደማሳከም እንድትድን እንደማድረግ የደረሰባትን ነገር በጠቅላላ አንተ ድርጅቱን በውክልና ስለተሰጠ ብቻ ስትንገበገብበት ቆየ። ስማ እሷን አድናት ቢሆን እኮ ድርጅቱ ያንተ ራሱ ሊሆን ይችል ነበር። በስም አይደለም ውክልና አይደለም ባንተ በራስህ ስም ሊሆን ይችል ነበር። ምክንያቱም የእህትህ ድርጅት ስለሆነ ለመልካም ምግባር ስላቋቋመች እሷ። ሰማኛለህ? ከዚህ በላይ በቃ አታስጨንቀኝ። አስጨነኩ? ትሰማለህ? እኔም በሞትና በህይወት መሀል ሆኜ ነው የወሰንኩት። ብጸጸትም እንኳን ደግሞ ድጋሚ ሌላ ጸጸት አታስገባኝ። በቃ አልበቃ። ኧረ በሞትና በህይወት መንገድ ውስጥ ሆነ ነው ይሄን ውሳኔ የወሰንከው ነው ወይስ ገንዘቡ 4 ሚሊዮን ብር ስለተከፈለ ምን ታረግ ነበረ ነው? በእኔ ቦታ ብትሆን ለእህቴ እሞታለሁ፣ ለእህቴ እሞታለሁ። ያውም ላሳደገች ምንም አውሮፓ ሀገር ላይ ብትሆን ምንም እንግሊዝ ብትሆን ማለት ነው የሰው ሀገር ላይ ሆና ነው ሰርታ ያሳደገች አንተንም እህትህንም ወንድምህንም። በቃ ተወኝ። ሁሌ እኔን አንተ በጸጸት ለመግረፍ ነው የመጣው እዚህ የምትመጣው። ገና ከዚህ በላይ ይኸውልህ፣ ሰማኛል። ገና ከዚህ በላይ ይገባል። አንተ ሰማለህ? በቃኝ። እንደውም ከዚህ በላይ ካንተ ጋር መቆየት አልፈልግም። ምን ልታረግ? የት ትሄዳለህ? የት ትሄዳለህ? ምን ማድረግ ትችላለህ? ምን አቅም አለ? እስኪ ያ ቆሻሻ የተባለ መኮንን ሰው የሚባለው ሰውዬ መጥቶ እስኪ ያስወጣከኝ እንጂ እስኪ አድን። አሁን ይድረስልህ። ሰማለህ? ገና በእጃችን ነው ብለህ ይሄን ያክል በካሜራ ፊት አታሳጣኝ። እሺ በቃኝ፣ ይበቃኛል። ምኑ ነው የሚበቃ? በቃኝ አልኩህ። በቃ ምን ተነካ? እስኪ ምን ተነካ? ምን ተነካ? ንገረኝ እስኪ። ጭራሽ እንደቀላል ነገር ምን ተነካ ትለኛለህ እንዴ? ምን የተነካው ነገር አለ? የሆንከው ነገር አለ? ሰማኛለህ? እስካሁንም ስማ፣ እኛ በጉልበታችንና በኃይላችን አወጣጣንህ እንጂ እስቲል እስካሁን ድረስ እህትህ እንድትገኝ እንደማትፈልግ አውቃለሁ። እህትህን ያገባትን ሰው አድራሻውን እያወቅከው ሳትነግረን ቆይተሃል። ይህ ማለት እህትህ ተገኝታ እውነት እንዲወጣ አትፈልግም። እህትህ እንድትድን አትፈልግም። ሰማለህ? እኔ እፈልጋለሁ። ለምንድን ነው የማልፈልገው? እና በመከራ እኮ ነው እኛ ያወጣጣን ስለሱ። በመከራ ነው ያወጣጣን አይደለም ነው? ምን ያክል ህይወት አደጋ ላይ እንደወደቀ ብታውቅ ኖሮ እንደዚህ አትለኝም ነበር። እኔ እባክህ ምን ያክል አደጋ ላይ እንደወደቀ ህይወት። ለማንኛውም አሁን ከወንድም ጋር አገናኛለሁ። ከወንድም ጋር እስኪ ስለዚህ ጉዳይ ታወራላችሁ። ምን ብለህ እንደምትነግረው ሰማሃለሁ። ስለ እህትህ በህይወት መኖር እህትህን እንዴት በ4 ሚሊዮን ብርና በድርጅቱ ውክልና እንደሸጥካት ትነግሯለህ። እሱ ስለምንድን ነው እያወራ ያለው? ስለምን ወንድም ነው እያወራ ያለው? አንተ ስለምን ወንድም ነው? ስለራስህ ወንድም ነው። እኔ በቃኝ። ከዚህ በኋላ እዚህ ካሜራ ፊት ቁጭ በል እባክህ። ቁጭ በል አትቁመጥ። አስገቡት። ና እንዴት ነህ? ደህና ነህ? ምን ሊያረግ ጠራው? ላናግራችሁ ስለፈለኩ። እኔ እሱ ጋር ምንም የምነጋገረው ነገር የለም። ይሄ እኮ ማለት እህታችንን እኮ ሊገል በቃ አንተ ተው፣ በቃ ነው። ተው አንተ እረፍ። ሰማኛ እረፍ። ቁጭ በል አንተ ቁጭ በል። ሰማለህ? አንተ ነህ ለዚህ ጉዳይ አንተ ነህ ለዚህ ቁጭ በል። እረፍ አንተ እረፍ። ተረጋጋና እንድታወሩ ነው የጠራው። እንድታወሩ ነው የጠራችሁ። ሰማኛ ለሰረዝር ትነሳለህ። ትንሽ እንኳን እፍረት አይኖርም። ይሄማ ቅል ራስ እኮ ነው። ይሄ ሰማኛ ጥፋተኛ ከሆንኩ መጠየቅ ባለብህ እጠይቃለሁ። በቃ ዝም በል እንዳታወራ። አርፈህ ቁጭ በል። አንድ ምላሽ አልፈልግም ካንተ። ቁጭ በል። ይኸውልህ ራስህን አረጋጋ። ስማ ቁጭ በል። ለምን አታርፍም አንተ? ለምን አታርፍም? የጠራው እኔ እንድታወራ ነው። እንድታወራ ብቻ ሳይሆን ሲጀመር ተረጋጋ። እንድታወራ ብቻ ሳይሆን ሌላም ነገር ስላለን ላሳውቅህ ነው የጠራው። ገባህ? ስራዬን አትረብሽ። በህቴ እኮ ነው የመጣው እኮ ስራዬን አትረብሽ።
እህቴ አትበልሽ። አንተ ብቻ አይደለችም እኮ ዝም በል ማለት አንተ እና ያንተ ጭምነሽ ሰርተ ደግሞ ልታወራ ትንሽ አታፍርም? እባክህን ተረጋጋ። አሁን ለትልቅ ነገር ነው የጠራን። ለዚህ ከዚህ ጋር በመጨቃጨቅ ጊዜያችንን አናውቅም። ሰማኛለህ? ከዚህ በኋላ መጠየቅ ባለብኝ ብቻ ነው የምጠየቀው። ከዚህ በኋላ እዚህ ካሜራ ፊት መቅረብ አልፈልግም። ደግሞ ምን አፋለና የምትወረው? ወደ ሳይሆን በግድ ወደ ሳይሆን በግድ በምንም ትጠይቃለህ። በካሜራ ፊት ለፊትም ሆነ አደባባይ ላስወጥቼ እጠይቃለሁ ከፈለኩ። ሰማኝ? አይ አበዛው። ኧረ እባክህ በዛ በጣም በዛ። ምኑ ነው የበዛው? ንገረኝ እስኪ። አንተ ያረከው ነገር እያለ እኔ ማረገው ነገር በዛ በዛ ይላልም። ራስን አረጋጋ አንተ። እኔ ሲጀምር እንደተጨብላችሁ እንድትተያዩና ራሴን እንደውም አረጋግቼ ነው አሁን ራሱ እያናገርኩ ያለሁት። ተረጋግተህ ጥያቄ ብቻችንን ብንገናኝ በጣም ጥሩ ነበር። እሱ ጥያቄ ካለህ ጠይቀው። እኔ እንድጠይቀው ስለፈለኩ ነው። ያው ወንድማማቾች እንግዲህ ቁጭ ብላችሁ ነው። አንድ እህቱን ፈላጊ አንድ እህቱን ይሸጣል። ተው በቃ ሸጣ አትበል። በቃ ሁሉ ጊዜ አዎ እህትን ሸጥክ። ምን ነው? አዎ ሽጣል። እህትን ሽጣል። ምን ነው? ከይሁዳ የሚባስ ካንተ ይሁዳ ነህ እንዴ? ምን እህትን መሸጥህ ምን እህትን መሸጥህ? ስማ ከኔ የምትፈልጉት ምንድነው? አሁን ዝም በል። እህትን መሸጥህ ሐሰት ነው? ሐሰት ነው ወይ? እስኪ ንገረን፣ ምን ነበር የሆነው? ምንድነው ያጎደለችብህ እሷ? እንደውም ከኛ በላይ ገንዘብ ሁሉ ስልክልህ የነበረው አንተ ነው አይደል? ምን አጉደላብህ ነው? እንደውም ለኛ ሁሉ የሚላከውን ገንዘብ በሙሉ አንተ ነበር ስትጠቀምበት የነበረው አይደል? ሰማለህ? በቃ ያን እያወቅን ነበር እኛ ዝም ምን ለሷ ለታች ስንል በቃ አለሽ። ከዚህ በላይ በቃ ዞታው አሁንም ይኸው እነሱ ስላሉ ነው እንጂ አንተን እገልህ ነበር። ይረዳኛ ያው አሁን አላደረገውም ለነሱ። ተረጋጋ። ይሄ ሲጀምር ሰውን ጦሱ ስለመክተት ነው የተነሳው። ስማ ምን ብታረግ ነው የሸጥካት? እስኪ ንገረኝ። እህትህና ወንድምህ ምንድን ነው ያደረገችህ? የሚኖሩትን ኑሮ ታውቃለህ። እህትና ወንድምህ እያናገርኩ ነው። አንተ ገንዘብ እንኳን ተከፍሎ እሷን ሽጠህ የነሱን ህይወት እንኳን ለመቀየር አልሞከርክም። ለነሱ እንኳን አልደረስክላቸውም። እሱ ትምህርቱንም እስከመጨረሻው ሳይገፋበት እየሰራ እህቱን ያስተምራል። ታናሹን አንተ ማድረግ የሚገባህን ሁለቱም ማኖርና ማስተማር የሚገባህን ኢቭን የድርጅቱ ተወካይ የሆነ ራሱ እየሰራ ለነሱ ምንም የምታደርገው ነገር የለም። ሰማኛለህ? የመጣህበትን መጠየቅ የምትፈልገው ካለ መጠየቅ ነው አሁን። ከዛ ውጭ ስላለፈው ህይወቴ ወይም ደግሞ ስለመጣሁበት መንገድ ለነሱ ስላላረኩት ነገር የሚያገባ ጉዳይ የለም። ይመለከተዋል እንጂ በደንብ ይመለከተዋል። ይሄን ሁሉ ጉድ ያወጡት ከኔ በበለጠ እነሱ ናቸው። ይሄ ሁሉ ጉድ ያወጡት ለነገሩ አንተማ ተደብቀህ ስራዬ ድረስም ብለህ የልብን እየሰራ ነበር። ሌባ ነው መቼም አይደል? ሌብነቱ ሲነገረው ደስ አይለውም አይደል? ሸፋፍኖ ምን አያገባም አይመለከተም ምናምን ብሎ ማለት ነው የሚፈልገው አይደል? ስማ ሌባ ሌባ ነው። ሌባ ነህ። አዎ ሌባ ነህ። ግጥም ያልክ ሌባ አይደለህም? የወጣቱን ህይወት አልቀማህም? የሀገርህን ስብዕና አላጠፋም? ምን ማለት ነው? የሀገርህን ስብዕና አላጠፋም? ለቆሻሾቹ ስትል ከነሱ ጋር አብር አልሰራም? የነሱን ቆሻሻ ስራ አልሰራላቸውም? ወጣቱን ወደማይሆን ህይወት አልከተትክም? ከሌባ የሚባስ ሌባ ነህ አንተ። የህይወት ሌባ። ኧረ ምንም ጸጸት የሚባል ነገር አያውቅም። ምንም ጸጸት የሚባል ነገር አያውቅም። ምክንያቱም ኦልሬዲ እኮ አባላቸው ነው አልኩ። ታዲያ የድርጅቱ አባል አይደል? የድርጅቱ አባል ማለት ደግሞ ምንም አይነት ፈራ እግዚአብሔር የላቸውም። ሁሉም የሰይጣን አምልኮ ነው። የሰይጣን ስለ ፈራ እግዚአብሔር ነው። እባክህ ዝም በል አንተ እናት፣ ዝም በል አንተ እንዳትወራ። እሺ ሰማኝ? እንዳትወራ። አንድ ቀን እንዳትነፍስ። ሰማኝ? አንድ ቀን እንዳትነፍስ። እሺ ደደብ አንተ አፍርም። ቢያንስ እንኳን አንተ ስንቱን ወጣት ህይወት እኮ አበላሽተሃል እኮ።
እና ስልጥን እያላችሁ እኮ እያመጣችሁ ቆሻሻ ትምህርት እየሰጣችሁ እኮ ሀገራችንን ልብ እየበከላችሁ ያላችሁ ቆሻሻ ሰዎች እኮ ናችሁ እናንተ። ትሰማለህ? በአደባባይ ከዚህ በላይ አሁንም ዝም በለ። አደባባይ አትበለኝ። ዝም በል። እኛ እውነት ስለያዝን ነው አደባባይ ወጥተን የምናወራው። እንደናንተ በመልካም ስራ ድርጅት ውስጥ ተደብቀን ቆሻሻ ስራ አይደለም የምንሰራው ተደባብቀን። ምን አይነት ጦሰኛ የሆነ ልጅ ነው በመድኃኒዓለም። እሺ ከኔ ምንድን ነው የምትፈልገው? ቢያንስ እስኪ ትንሽ እንኳን የሰራው ስራ ይጸጽትህ። እንደ ጀብድ አታውራ። የሰራውን ነገር የሆነ መልካም ስራ እንደሰራ ሰው ደረትህን ነፍተህ አታውራ። ወንድምህን እንኳን ይቅርታ መጠየቅ ሲገባ እግሩ ላይ ወድቀህ ጭራሽ ተደነፋለህ እንዴ? ይኸውልህ ትሰማኛለህ? ሲጀምር እስቲል እስካሁን ድረስ እኛ ጋር እንድትሆን የተደረከው እህትን እስከምናገኛት ድረስ ነበር። ዛሬ ግን የመጨረሻ ቀን ነው። ምንድነው ያልከው? ቁጭ በል ተረጋጋ። ምንድነው አሁን ያልከው? ምንድነው? አዎ ተረጋጋ። ትዕግስትን አግኝተናታል። ማን? የኔ ትዕግስት? አዎ እህትህን አግኝተናታል። ቁጭ በል። ምንድነው የምታወራኝ? እውነትህን ነው? አዎ ና ተረጋጋ። ቁጭ በል። እውነት በህይወት አለች? አዎ በህይወት አለች። ትዕግስት በህይወት አለች፣ ተገኝታለች። ቁጭ በል። እውነትህን ነው ግን የምታወራኝ? ተረጋጋ። ይኸውልህ ስማኝ። እውነትህን ነው? አሁን ትመጣለች፣ ከኛ ጋር ነበረች። ታገኛታለህ። ለአምላኬ ምን ይሳነዋል? ለምኜው ነበረ። ምን ይሰለኝ? እንኳን ደስ ያለህ። ኧረ አምጣት። ልያት ነው አሁን ልያት። እሺ ታያታለህ። ተረጋጋና ቁጭ በል። እሺ በለኝ። ምንም እኮ ያመንኩ አይደለም። እውነትህን ነው የምታወራኝ? አዎ እውነቴን ነው። ቁጭ በል። እሺ በለኝ። እሺ በል። ቁጭ በል። ቆይ መቼም ያው ታውቃለህ እየሰራን ያለው ስራ ምንም አውቄው ነበር። ሐሰተኛ ዜና አንዘግብም፣ ሐሰተኛ ዜና አናቀርብም። ስለዚህ ትዕግስትን አግኝተናታል። አምጥተንም ከኔ ጋር ስታወራ ነበር። አሁን ምግብ እንድትቀማመስና ትንሽ እንድትረጋጋ ነው። ነገር ግን ያለችበት የት ነው ያለችው? እሷን ተረጋጋና ያለችበትን ሁኔታ ልንገርህ። ምን ሆነ እህቴ? ምን ሆነልች? ይኸውልህ ትዕግስት ስለ ቤተሰቦቿ ምንም የምታውቀው ነገር የለም። ቤተሰቦቿ በህይወት መኖራቸውን አታውቅም። ኢቭን ሁለት ወንድምና አንድ እህት እንዳላት ታውቃለች። ነገር ግን በህይወት እንደሌሉ ነው የምታውቀው። ምን አድርገዋታል? ምንድን ነው የሆነችው? ራሷንም በአግባቡ አታውቅም። በልጅነቷ ለማደጎ ተሰጣ እንደወጣች ነው የምታውቀው እሷ። ምክንያቱም አእምሯን ቀየር አድርገው ብርዝርዝ አድርገዋታል። መኮንንም ባሏ እንደሆነ አይደለም የምታውቀው። መኮንንም ደላላ እንደሆነና ወደ ኢትዮጵያ እንድትመለስ ያደረጋት እሱ እንደሆነ ነው የምታውቀው። ስለዚህ ይሄ ነገር አልገባኝም። ከመጀመሩ እንደዚህ ሆኖ። ስለዚህ ተረጋግተህ ስታያት እንዳታወዛግባት፣ እንዳታስደነግጣት። ይሄን ነገር የምነግርህ ቀድሜ አውቄ ነው። ምክንያቱም አንተ ነገሮችን ፈጥነህ ሁሉን ነገር ለመንገር ከሞከርክ ትደነግጣለች፣ ትደነባበራለች። በጣም ደግሞ ጭንቀታም ስለሆነች በጣም ስለሚያማትም ራሷን የማይሆን ነገር ልታደርግ ትችላለች። ጥላንም ልትሄድ ትችላለች። ገባህ አይደለ? ስለዚህ እባክህን በተረጋጋ መንፈስ እና ሌላው የምነግርህ ነገር ደግሞ ያው እንደነገርኩ ማለት ስለሷ ብዙ ነገር ስናጣራ ነበር። ትዕግስት በአሁን ሰዓት የልጅ እናትም ጭምር ነች። 1 ዓመት ከ6 ወር ወንድ ልጅ አላት። ይሄን ነገር ሙሉ በሙሉ እርግጠኛ እስከመሆን ድረስ ነበር ያልነገርኩ። እንግዲህ ይሄ ነገር ትንሽ ከበድ ይላል። የልጅ እናት መሆኗ በዚህ ሁኔታ ውስጥ ሆና ትንሽ ከበድ ይላል። በጥቅም ነገር በጣም ግራ እያጋባኝ። አዎ ይኸውልህ ከመኮንን አይደለም ልጁ መኮንን እዚህ አንድ ጠባቂዋ ከነበረ ሰው ጋር በገንዘብ እንዲያገባት አድርጎ ነው መኮንን የተባለ ቆሻሻ ሰው። ገባህ አይደል? ይሄ ሁሉ ሲፈጠር እርግጠኛ ነኝ ያውቃል። እሱ አይደል? ያውቃል። የማያውቀው ነገር የለም ሲጀምር። እንዴ አንተ ምን ያክል ጨካኝ ብትሆን ነው በተለይ እንደዚህ የምትረገው? ምን ያክል ጨካኝ ብትሆን ነው? ምን ያክል አረመኔ ብትሆን ነው? ይኸውልህ እንዴ ምን አይነት ሰይጣን ነው ከፊት ያመጣብኝ? ይኸውልህ ይሄ ሲጀምር ኢትዮጵያዊነት፣ ሃይማኖት፣ ስርዓት፣ ባህል ምናምን የሚባል ነገር እረስቷል። ገባህ? ስለዚህ ከዚህ ልጅ ጋር እናወራም። አሁን ይሄ ሙሉ በሙሉ አእምሮውን ሸጧል። አእምሮውን ለሰይጣን ገብሯል። ይሄን ያክል ድረስ ምንድን ነው ያስጨከነህ? ስለዚህ እሺ አሁን እሱ ያለችበት ሁኔታ ምንድን ነው? ትመጣለች። ስትመጣ ታያታለህ።
ቁጭ በል እሺ በለኝ። አትናደድ። ይሄን ስሜትህን ይዘህ ደግሞ እንድታይ አልፈልግም። ሰማህ? ይሄን ስሜትህን ይዘህ በጣም ለምን እኛ ወደ እሷ አንሄድም? ተረጋጋ፣ ችግር የለውም። እዚሁ ነች አልኩህ እኮ አሁን ከኔ ጋር እያወራች ነበር። እናንተ እስከምትመጡ እውነት አለች እዚህ ያለች? አዎ እስከምትመጡ ድረስ ያው ከእኔ ሰዎች ጋር ወጣ አየር እንድትወስድ ምግብ እንድትበላ ስላደረኩ ሰማኝ አይደል? ምንም ነገር ማስደንበር አይጠበቅብህም። እኔም ያጎትሽ ልጅ ነኝ ብዬ ነው የቀረብኳት። ምክንያቱም ሰው ማውራት አትፈልግም። ሰው በጣም ነው የምትጠላው። ብዙ ነገር ስለደረሰባት ብዙ ነገር ስለሆነች አእምሮዋን በጣም በራርዘዋት ሙሉ በሙሉ ትዕግስት እንግዲህ የምታወራውን ነገር ማታውቅም። ኢቭን ስለነበራት ነገር ስለ ድርጅት ስለ ስራዋ ምንም የምታውቀው ነገር የለም። ምንም ነው ማለት። ስለዚህ የሆነ ነገር የሚያስደነግጥ ነገር ካልካት ለማይሆን ነገር ምን ቢያደርጓት ነው በዚህ ልክ ማይሆን ነገር ውስጥ ልገባብን እንችላለን። ስለዚህ እባክህን ተረጋጋ። ያደረጓትን ነገር እንግዲህ ፈጣሪ ነው የሚያውቀው። በትዕግስት ነው በተንደደን ያው እንትን እንዲሻል ከሆነ ስሜታዊነትን ቀን እንኳንም በህይወት ኖረች እንኳንም ኖረች። በቃ መልካም፣ ዋናው እሱ ነው። አሁን እህትህን ተረባርበን ማዳን ያለብን። ስለዚህ ተደዋውለናል እኛም ከሐኪሞቻችን ጋር ሐኪሞቻችንም ማድረግ ያለባቸው ነገር ያደርጋሉ። ከዛ ባሻገር ደግሞ ያው ጸበል መጸበል አለባት። ጸበል ቦታም ትሄድ ትቀመጥ፣ ጸበል ትጸበል የተወሰነ ጊዜ የሚያስፈልገውን በሙሉ ረጋግጡ። በተቻለን አቅም ከጎናችሁ ሆናችሁ አንተም እህትህም ከጎና ሆናችሁ እንድታግዟት። ጀስት ግን እህትሽ ነኝ ወንድምሽ ነኝ ያላችሁ እያስጨነቃችኋት ሳይሆን በቃ እንደ ወዳጇ ሆናችሁ ነው። እኔ ምንም ይሁን ብቻ እህቴን ለማዳን ማላረገው ነገር የለም። ከዛ ቀስ በቀስ ያለውን ነገር እያንዳንዱን ታሪክ ሁሉንም ያሳለፈችውን ህይወት የነበረችውን እዚህ የነበረችበትን በጠቅላላ እንነግራታለን። ምክንያቱም ኢቭን መኮንን እንግሊዝ ሀገር እንዳወቀችው ነው የምትናገረው። እዚህ ፍቅረኛዋ እንደነበረ እንኳን አታውቅም። ወደ እንግሊዝ እሷ እንደወሰደችው አታውቅም። እንዳገባችው አታውቅም። ድርጅት ከፍታ እንዳሰራች ብዙ ገንዘብ ትልክለት እንደነበረ ምንም የምታውቀው ነገር የለም። ስለዚህ ይሄን ነገር በሂደት በትዕግስት በብልሃት ነው ወደ ማንነቷ እንድትመለስና ያሳለፈችውን ህይወት በጠቅላላ እንድታስታውስ ማድረግ ያለብን። ይሄ የሚሰሩበት የተቋሙ ስራ ነው። ይሄን እንደዚህ እንድትሆን ያደርጋል። እንግዲህ የነሱ ስራ እንግዲህ ይሄን ያወቀ ነው ይሄን ሁሉ ነገር ሲሰራ የነበረው። ምን ማድረግ አይቻልም። እንግዲህ ያው ፈልጎ ነው የገባበት። እሱ የእጁን ያገኛል። መጨረሻ ላይ ሁሉም ሰው የእጁን ነው የሚያገኘው። አንድ ከእግዚአብሔር ጋር የሚጋጭ በእግዚአብሔር ፍርድ ያገኛል። ሁለት በምድር ላይ ወንጀል የሚሰራ መጨረሻ ላይ እንግዲህ የዘራውን ፍሬ ያጽዳል ሁሉም ሰው። እኔ በዚህ ልክ እንደዚህ አይነት ሰው ሲጨክን አይቻልም። ለዛውም በእህቱ በስጋው ላይ ለዛውም ባሳደገችው ምንም ማድረግ አይቻልም። እንግዲህ ከዚህ በኋላ ወደኋላ የምንመለስበት ሁኔታ የለም። ውድ ቤተሰቦች እስኪ ምንም ማድረግ አይቻልም። የምንችለውን ነገር በጠቅላላ አድርገን ትዕግስትን አረጋግተን ትዕግስትን ከኛ ጋር እንድትሆን ማድረግ ግድ ይለናል። እንግዲህ እናንተ እስከምትመጡ ድረስ እኔም የእናንተን ፎቶ እያሳየኋት ነበር ለትዕግስት። ያው አምና አልተቀበለችም ማለት በቃ ትስቃለች። ቀደም እንደተመለከታችኋት ቤተሰብ የለኝም ነው የምትለው፣ ሞተዋል ነው የምትለው። እነዚህ ናቸው ልጅ ወንድሞች ምናምን ብያት ነበረ። ግን እሷም ያንን ነገር ፈቃደኛ ሆና ማለት የተነገራትም እንደሞታችሁ ስለሆነ ጭምር እንደዛ ነበር ስትረዳ የነበረውና እስኪ አሁን ትምጣና ከመጣች በኋላ ከነሱ ጋር ደግሞ ከእናንተ ጋር ተገናኝታ የምታደርገውን ነገር ምናልባት የተወሰነ ትውስታ ከተመለሰላት የሚለውን ነገር አብረን የምንመለከት ይሆናል። እስከ ፕሮግራማችን ፍጻሜ ድረስ በድጋሚ የትም እንዳትሄዱ። ዛሬ እንግዲህ አንድ ቦታ ላይ ሁላችሁም ቀጥ ብላችሁ ቆማችሁ ረጅም ሰዓት ወስዳችሁ ከኔ ጋር እንድትቆዩ ነው እየጋበዝኳችሁ ያለሁት። በድጋሚ አብራችሁኝ ሁኑ እባካችሁን። ሰብስክራይብ አይረሳ። በዚሁ አጋጣሚ ሰብስክራይብ አይረሳ። ሰብስክራይብ ያደርጋችሁ ቤተሰብ መሆናችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ ሼር እያደረጋችሁ ለብዙ ሰው እንድታደርሱልኝ ፈልጋለሁ። በያላችሁበት አሁንም ሰላም እግዚአብሔር ከሁላችሁ ጋር ይሁን። በድጋሚ መልካም ቆይታ። መጣሽ ነው ነግቢ እንዴ ዳን ዋስ ዘርበል ካጠገቤ ዘርበል ወደዛ ወንድም ይላል። አይ ምንም ደህና ነው፣ ደህና ነው፣ ደህና ነው። ተረጋጋ፣ ተነስ ወንድሜ። ምንድን ነው? ቆይ ኧረ ዞር በል በእናትህ፣ ዞር በል አንተ። ተረጋጋ፣ ቆይ ተነስ። እሺ
ዞር በል አንተ ዞር በል አማርኛ ነው ተረጋጋ ይኸውልህ ስማኝ ዳኒ ስማኝ ይኸውልህ ስማኝ ተረጋጋ ቁጭ በል አንተ ቁጭ በል ንቃ ምንድን ነው የሆንኩት? ተረጋጋ ተረጋጋ። ተው አንተ አታስደንግጣት። ትዕግስት ተረጋጊ። አንተ አታስደንግጣት። አታቅፈኝም እንዴ? ቆይ ቅድም ነግሬሃለሁ። ስማኝ እህቴ ወንድምሽ እኮ ነኝ። ትዕግስት ያልሽ ተው ስማኝ፣ አታጨናንቃት። ቅድም ነግሬሃለሁ እኮ አይደል ያለችበት ሁኔታ አይደለም። ይኸውልሽ ተረጋጊ። ያውሬ ነው እንደዛ ያደረጋት። ስማ ቅድም ምን ብያለሁ? ስማኝ እያጨናነቃት ነው ያለችበት ሁኔታ እያያት ነው ቁጭ ተረጋጊ። ምንም አይደለም እነሱ ሲሄዱልህ ልምጣ። አይ ችግር የለውም ቁጭ በይ አንቺ ተረጋጊ። እኔ ያክል እስክስረታኝ ምንድን ነው ያደረጓት? እኔ እኮ እንደዚህ አልመሰለኝም ስትነግረኝ። ቁጭ ተረጋጊ እባክህን። ቅድም ምን አልኩ? እህቴ ምንድን ነው ያደረጉሽ? እባክህን አንተ ለምን ዝም አትልም? ና ተነስ እስኪ ቁጭ በል። ተነስና ቁጭ በል እዚህ ጋር ቁጭ በል። ተጠጋ እባክህ አትነፋርቅ። አንተ መጀመሪያ ነበር እንትን ማለት ስል ችግር የለውም አታስቢ። አይ ምንም አልሆንም። ዝም ብሎ ነው ደስታ ነው። ሰው ጎርቷቸው ነው። ደስታ ነው። እንደዚህ ነው እኮ ሰው የሚያደርገው ሰው ልጅ አየካ አይደለ? እንደዚህ ነው የሚያደርገው ሰው ልጅ። ምንድነው ያደረጉት? እኔ ሰው አልወድም ያልኩ እኮ ለዛ። ይሄ እኮ ሞት እኮ ነው። ትዕግስት ቅድም ፎቶዎች አላሳየሁሽም ነበር? ቅድም ፎቶዎች እያሳየሁሽ አልነበረ? እዛ ስልክክ ላይ አንቺ ያለሽበት የእነሱ ፎቶ የልጅነታችሁ ፎቶ ምናምን የሆነ ፎቶ ላሳየሁሽ። ከዛ በኋላ ደግሞ ትልልቅ ሰዎች ምናምን ብዬ ትልልቅ ሆነዋል ምናምን ብዬ ፎቶ ላሳየሁሽ። እነሱ ፎቶ የሆኑ ትንንሽ ልጆች እኮ ነው ያሳየኝ ቅድም። ከዛ ደግሞ አድገው ምናምን ብዬ ደግሞ ፎቶ ላሳየሁሽም። እስኪ ያቸው ሁለቱም አታውቂያቸውም? እሱ እሺ፣ እዛ አሮጊቷ ቤት ማለትም እዛ ኢትዮጵያ እንደመጣሽ ትልቋ ሴትዮ ቤት አርፈሽ እሱ መጥቶ ያገኝሽ አልነበረ? ኧረ አልመጣም። እሱ እኮ እየመጣ ያይሽ ነበር እዛ። እኔ ላይ ታይኝ ነበር? ኧረ አላየኝም። ውሸቱን ነው። እኔ እኮ ማንም አያየኝም እዛ ሆኜ። እኔ ናተኝ እኔ እኮ ትንሽ ወንድምሽ እኮ ነው። እኔ ወንድሞቼ ሞተዋል ብያለሁ ቅድም። ቤተሰቦቼ የሉም። አሁን በግድ ሰው እየፈለክ እያመጣ ወንድሞችሽ ናቸው አትበለኝ። አልፈልግም። በግድ ሰው ፈልግ ያላመጣው። አዎ ፎቶ ያሳየኸኝ ግን እሱን ይመስላል የቀደሙ ማለት ነው። ፎቶ ያሳየሁሽ እነሱ ትዕግስት በደንብ ታዲያ እኔን የታውቀውኝ አብሮኝ የተነሱት እሷን ብቻ እኮ አይደለም እኛንም እኮ ነው የገደሉን። ይኸውልህ ተረጋጋ። መኮንን ነው ይኸውልህ ነገር። ምን አይነት ክፉ ናቸው? ምን አይነት ክፋት ነው? ምን አይነት ጭካኔ ነው? ምን አድርጎ ነው የገደላቸው እነሱ? ወንድሞችና አያትሽ ሞተዋል አላለሽም? መኮንን አይደለም እኮ አሁን እሷን ብቻ አይደለም እኛንም ገለውናል እኮ። ሞተዋል ያለሽ ወንድሞችሽ እነሱ ናቸው። ትዕግስት እነሱ እኮ እኛ አልሞትንም አለን። ወንድሞችሽ ናቸው። እኛ አለን እህቴ አለን። እህትሽም አለች። እኔ ማለት ነው ይኸውልህ ልንገርህ። ቆይ እኔ ወንድሜን አውቀዋለሁ። ያኔ እናቴ ስትወልደው ማለት ነው የሆነ እንትን ሸተታትና እጄን እንደዚህ ያረኩበት ምልክት አለው ብላኝ ድሮ ነግራኝ ነበር።
ግብ ሸተተኝና ውይ ምናምን ስላገየ ጠባሳ አረኩበት ብላኝ ነበር ድሮ። የኔን ታላቅ ወንድም እኮ ነው ማለት ቆይ ጠባሳ ሽታውና ያለበት ሰው አለ ሁለታችሁ? አረ የለም እቴው አይ ሲጀምር የለም ሲቀጥል ደግሞ ይልሽ ነገርኩ ነገር አይደለም እኮ ትግስት ሲጀምር አንቺ ታላቅ አንተ መኮንን ነው ይታቀዋል። አንቺ እኮ ታላቅ ወንድም የለሽም እቴው እኔ ታናሽሽ ነው ከዛ ተከታዩ ነው ከዛ ሰይጣን ነው እኮ እሱ ነው ትልቅ ስለሆንኩ ነው ሰዎቹ እሷ ትሻላለች ብለው ነው የወሰዱኝ ብዬ ነግሬክ የለ አሁን እኮ ታላቅ ነኝ እንጂ ታላቅ ወንድም የለሽ ታላልሽ የኔ ተከታይ እቴ አታስታውሽ እኔ ቀጥሎ የተወለደው ልጅ እኔ ታላቁ የሆንኩት ማለት ነው እቴ አትበላት አንተ እሱ ነው አታፈርም ትንሽ ይሄ ሁሉ ነገር ባንተ ምክንያት እንደዚህ ነው ተሳሎን እህቴ ነች ትላለህ አንተ ምን ሆነ ነው ይሄ እኮ የመኮንን ስራ ነው ደግሞ አንተ መኮንን ላይ እንደምታውቀው መኮንን እንግሊዝ ነው እኮ ያለው ኢትዮጵያ ያለ መስሏቸው ነው እኮ መኮንን እኮ እንግሊዝ ነው ያለው አታውቀው መኮንን ማለት ያንቺ ባል ነው ታስታውሽ አንተ እኔ መኮንን የሚባል ባል የለኝም የኔን ባል አልነገርካቸው ሁሉ ነገር የኔን ባል አልነገርካቸው እንጂ እኔ መኮንን ባል ያል መኮንን እናንተንም ሊወስዳችሁ ነበር እዛ እንግሊዝ ሊወስዳችሁ ብሎ ነው በሱ ነው የገደላችሁ አንተንም እንደዛ ሊያረግ ነው ይሄኔ ነግሬያለሁ እኮ እሱ መጥፎ ሰው ነው ሰውን እንደዚህ ጭንቅላቱን ይበጥ ይሄኔ ስንትና ስንት ብር በልቷቸዋል አይደል እኮ ነው ነግሬያለሁ እኮ ሰይጣን ነው እሱ ብየዋለሁ ይሄ ሰው ለምን ተሰጠው እኔ ምናልባት በደንብ ካይቻችሁ ምናልባት ከለይቻችሁ ብዬ ነው የሆነ ትውስታ እንኳን ከመጣ ሰይጣን ነው አይታረል የነሱንም ገንዘብ በልቶ እነሱንም እንግሊዝ ወስዳለሁ ብሎ እንግሊዝ ደግሞ እነሱን ወስዶ እንደኔ ሊያረጋቸው እስኪያቸው ምንድን ነው ያደረጉሽ ግን ፊታቸውን በደንብ ትግስት ምንድን ነው ያደረጉሽ በደንብ ያቸው እስኪታቸው አይዋቸው በደንብ ያቸው ትኩረት ተሰጥሽ ያቸው እስኪ በደንብ እኔ አተኝም ወይኔ መኮንን እንዴት እኔን አታስታውሽኝም እንደው እኔን እኮ ነበር ጊዜ የምታወሪ እኔ ትልቅም ስለሆንኩኝ ቢያንስ እኔን እንኳን አስታውሽኛለሽ ብዬ ነበር ምንም የምታውቀው ታሪክ የለም ምንም የምታስታውሰው ነገር የለም ቆንጆ እኮ ነው ምን እንዳደረጓት ታኝ ብላኝ እኮ ቆንጆ እንቅልፍ ስተኛ ደግሞ መጥቶ ሶር በሽ አረገኝ ብጥብጥ ነው ያረገኝ ጭንቅላቴ መኮንን አዎ ቆይ ምን እንዳደረጓት ማለት የሆነ ነገርች ነገር የለም እንዳትናገር እያለ የሚጨቀጭቅ እኔ ምን እናገራለሁ ስለሱ ውስጥ ያው ምን የሚወራ ነገር ምን ደና ነገር አለውና እኔ ስለሱ አወራለሁ እዛ ቁጭ ብዬ ለምን እንዳልተኛ እኮ ስንት አመት ሙሉ እንቅልፌ ነው የነሳኝ እኮ ስንት አመት ለነገሩ የራሱ ጉዳይ እሱ ነው የሚጠየቅበት እኔ አልጠየቅበትም በምን ነው የሚጠየቀው ለሚሰራው ስራ ነው እኮ የሚሰራው ስራ ምንድነው እስኪ እኔ ምን አውቃለሁ የሚሰራውን ስራ እኮ ባቀው ኖሮ እኮ እኔ ታውለው ነበር ግን ጥሩ ስራ ለመሆኑን ግን አውቃለሁ ሰው እንደሚያበላሽ አውቃለሁ ጥሩ ነገር አይደለም የሚያደርግ ወንድም ዘመድ እህት እያላት እስኪ ምንም እንደሌላት እንደዚህ ያርጓት ሁለት ወንድሞችሽና አንድ እህት ነበረሽ እነሱ ሞተዋል አለኝ ተራ በተራ ሞተዋል አለኝ ተራ በተራ የሞተ ሰው ደግሞ አሁን አይነሳም አንተ እኔን ለማሳመን የምታደርገው ነገር ከሆነ በቃምኛለሁ እሺ እሷንም እኮ አይደለም እኛንም ሁሉ እኮ ነው የገደለው አውቆ እኮ ነው እንደዚህ ያለሽ ምን አይነት ጭካኔ ነው ያለው ምን አይነት ጭካኔ ነው ያለው አውቆ ነው ግን ሞተዋል ምናምን ብሎ ሌላንቺ ነገርሽ ለነሱም ደግሞ አንቺ ዛሙ እንደሞትሽና እንደተቀበርሽ ነግሮ ሆን ብሎ እኔንም እውነቱን እኮ ነው ቤተሰብ ለቤተሰብ እውነቱን እኮ ነው ሞቻለሁ እኮ አለው ነው እንደሚባለው አሁን የለውም እኮ አለሽ እንጂ ትገዛለሽ እንጂ መኖር እንደዚህ ነው እንዴ እንደዚህ እኮ አይደለም እህቴ ምንም አትሆኝም ቆይቶ እንደነካት ሁሉ እኮ አትፈልግም እኛ ወንድሞችሽ አለን እህትሽ አለች የሆነ ነገሩ አባቴን ይመስላል የሆነ ነገሩ ያፍንጫው አይኑ አዎ ወንድምሽ እኮ ነኝ ወንድምሽ እኮ ነኝ አባትሽ የትኛውን አባትሽ ነው ወላጅ አባቴ ነው ታስታውሻለሽ እንደው አዎ በደንብ ነው የማውቀው አባቴን በደንብ ነው የማውቀው እኮ አስታምነው እኮ ነው የሞተው እሱ እናታችን ነች ወዲያው የሞተችው አደጋው ከደረሰባቸው በኋላ እሺ
እናንተ ወንድሞቼ ከሆናችሁ እናትና አባታችን በምን ሞቱ? እናትና አባትሽ በአደጋ አይደለም የሞቱት እኮ። ይሄ እኮ አውቁ እኮ እንደዚህ ይሄን እንድታሚ መርዘዋታል እኮ። እኔ እነሱን ነው የጠየኳቸው። እነሱ ይናገሩ። አንተ ለምን ዝም አትልም? አይደለም አንቺ ለአንቺ የተነገረሽ እውነታ እኮ ሌላ ሰው። እኔ የተነገረኝ አይደለም የማውቀው እንደዛ ነው። እናትና አባቴ በአደጋ ነው የሞቱት። እናታችን ወዲያው ስትሞት አባቴን ግን አስታመምነዋለሁ። ይኸውልሽ እናታችን እኮ አሟት ነው የሞተችው። መጀመሪያ እኮ መኪናው አይደለም ታሞ እንደዛ አይደለም። አንቺ በትምህርትሽ ስኮላር አድርገሽ ሄድሽ። አባትሽ ሲሞቱ እኮ ለቀብር ራስ መምጣት አልቻልሽም እኮ አንቺ ውጭ እያለሽ ነው እኮ አባታችን። እኔ ግን እናትም አባትም ሞተውሻል ተብዬ እነሱ ልጆች ናቸው አንቺ ትልቅ ነሽ ብለው እነዛ የነገርኩ ሰዎች አሉ አይደለ? እነሱ እንደወሰዱኝ እኮ ነው የማውቀው። ጎረቤቶች አንተ ዝም በል በእናትህ፣ ዝም በል በእናትህ። ይኸውልሽ እናታችን ደግሞ እዚህ እያለሽ ነው የሞተችው። አንቺ እዚህ እያለሽ ከዛ ውጭ ከሄድሽ በኋላ ነው አባታችን የሞተው። ይሄንን ዝም በል ሸታም ነው። አይ ይኸውልሽ፣ አይ እንደዛ አይደለም። ይኸው እናታችን አሟት ነው የሞተችው። አባታችን አንቺ እዛ እያለሽ ነው የሞተው። እናታችን እኔ አውቀዋለሁ። እኔ ግን አባቴን እናታችንን ካጣ በኋላ እሱ አውቀዋለሁ። ከዛ ይኸውልህ ደግሞ እሱን ይመስላል። እሱ አባታችን ይመስላል። እሱ የኔን አባት ይመስላል እኮ። እኔ እኮ ነኝ ወንድምሽ እኮ ነኝ። ታዲያ እኔ ነኝ እኮ ወንድምሽ። አባትሽን ስለሚመስለው እኮ ወንድምሽ ስለሆነ እኮ ነው ማሱ። አዎ አሁን አስታወሰሽ ስል እንደገና እዛው ትሆናለች መልሳ። እስኪ ይሁንኪኝ እስኪ። እሱ የኔ ወንድም? አዎ ሁለቱም ያንቺ ወንድም ናቸው። እሱ አይደለም ወንድምሽ እኮ ነው። እሱ ግን አትንካት በእናትህ፣ ወደዛ ሂድ። እሱ አይደለም። እሱ ወንድሜ ከሆነ ግን እህቴ ለምን ይዟት አልመጣም? አለች እሷም ትመጣለች። አሁን እሷንም አገናኝሻለሁ አለች። እሱ ግን እና ይኸውልሽ አሁን ደግሞ ጸበል እንወስድሻለን፣ ይሻልሻል። ምንም እኮ ደህና ነኝ፣ ምንም አልሆንኩም እኮ። ያመመኝ ይመስላለሁ እንዴ? አንቺ ደህና ነሽ፣ ምንም ነገር የለም። ብቻ እሱም አሞሻል፣ ጸበል ወስድሻለሁ። እኔ እኮ ራሴን ስለሚያመኝ ነው ብዬ ቀለቀድም፣ ራሴን ግን ስለሚያመኝ ጸበል ሄዳለሁ እንጂ ደህና ነኝ። በቃ እንሂድና ጸሎት እናደርጋለን ቤተክርስቲያን። እሺ ልጁ የት ሄደ? ይዞኝ የመጣው ልጅ የት ሄደ? እሱ አለ ልጄ ጋር ሄዶ ነው ልጄን ሊያየው። አይዞሽ ምንም እንዳፈርሽ አለ ልጅ አለሽ። በቃ እኛ አልነገርከውም? ለሱ አልነገርከውም? ያው እንግዲህ አሁን አውቋል። ስለዚህ ችግር የለውም። እሱ አውቄያለሁ። በጣም ደስ ብሎኛል። አጎትኛለሁ። እሱ እውነቱን ያጎታችን ልጅ ነው እሱ? አዎ ይሄ እሱም ወንድማችን በጣም ወንድማችን። ማን ነው አጎታችን? አጎታችን አታስታውሺው? ዘመድ የለኝም እኮ። በቃ ችግር የለውም። እናገናኝሻለን። እሺ እናገናኝሻለን። አጎታችን እናገናኝሻለን። እኔም እኮ ወንድምሽ ነኝ። እውነት በጣም ደስ ይላል። ከዚህ ዓመት በኋላ እኮ ትንሽ ነው እንደው ይሄ ልጅ ይዛችሁ ተነስታ ውጣ፣ ተነስታ እባክህ። ምን አርፈህ ትመጣለህ? በዲፕሎማቶች መንደር ሳር ቤት በከፍተኛ የ35% ታላቅ ቅናሽ የመጨረሻው የአፓርትመንት ቤት ሽያጮቻችንን ቴምር ፕሮፐርቲስ ይዞልዎት መጥቷል። እንዲሁም አዋሪ አደባባይና ፒያሳ ሊሴ ገብረ ማርያም ሳይቶቻችንን ጨምረን ባለ 2 መኝታ 81 ካሬ በ5 ሚሊዮን 700 ሺህ ጠቅላላ ክፍያ፣ ባለ 3 መኝታ 117 ካሬ በ8 ሚሊዮን 100 ሺህ ጠቅላላ ክፍያ፣ 10% ቅድመ ክፍያ ከፍላችሁ በ3 ዓመት ያለምንም ተጨማሪ ክፍያና ወለድ ቀለል ባለ ያከፋፈል ጊዜ ገደብ የቤት ባለቤት መሆን የምትችሉበትን መንገድ እንደተመቻቸ ነው። ይህ የ35% ታላቅ ቅናሽ ለጥቂት ጊዜ ብቻ ስለሆነ የሚቆየው። ዝርዝር መረጃዎችን ለማግኘትና ሳይትን ለመጎብኘት በ0981 96 98 98 ይደውሉልን። ቴምር ፕሮፐርቲስ። መጥፎ ሰው ይመስላል። መጥፎ ሰው ይመስላል። እና አሁን ቤተሰብ ሊኖረኝ ነው። አዎ ቤተሰብ አለሽ። እህቴ ካንተ ጋር ነች። በጣም የሚወድሽ ወንድም አለሽ። በጣም የምትወድሽ እህት አለችሽ።
ደግሞ ቆንጆዬ ነው እኮ ቆንጆዬ ነው እንደኔ በጣም ደስ ይለኝ። ከዚህ ዓመት በኋላ እነዚህ በቃ ዝም በይ እሺ ለምንድን ነው ሞተዋል ያለው እሱ? እሺ ምን አደረጉት? እሺ እሱን ተይው በቃ ተይው እሱን በቃ ተይው። መጥፎ ሰው ነው አላልሽም? በቃ እሱን ተይው። እሱን ተይው። ሰይጣን ነው የሰይጣን ስራ ነው የሚሰራው አላልሽም? እሱ ጨካኝ አረመኔ ነው። በቃ እሱ እንኳን ለኛ ላንቺ የማይመለስ ሰው ነው። አንቺን እንደዚህ እንድትሆኝ ያደረገሽ እኔንማ እኮ ኑሪ ብሎ እኮ ነው ያመጣኝ። በቃ እሱን ተይው። በቃ አሁን እኛ አለን። አዎ በቃ አሁን እኛ አለንልሽ። እኔ ወንድምሽ እህትሽ አለች። በቃ አይዞሽ፣ ምንም አትሆኝም ከዚህ በኋላ እኛ አለን። ያው ማመስገን ነው በቃ። አዎ ነኝ ካለ ማመስገን ነው እግዚአብሔርን። ግን እኔን ይመስላል። አዎ ወንድምሽ ነው። እንግዲህ እናያለን ወደፊት አይደል? ብዙ እናያለን። ወንድም ደግሞ እህቱን አይጎዳም ማለት አያሰቃይም። ምንም እንዳትፈሪ ከዚህ በኋላ እኛ አለንልሽ። መኮንን ጫፍሽ ነው አይነካሽም ከዚህ በኋላ እንደ ሰዎቹ አይደለም። ወንድምሽ ነኝ እኔ ወንድምሽ ነኝ። ምንም እንዳትፈሪ ከዚህ በኋላ እኛም አለን። እህትሽ አለች እኮ ለምን አላመጣት? ትሄጃለሽ እዛ እነሱ ጋር ትሄጃለሽ እኮ ገና። እነሱ ጋር ትሄጃለሽ። እነሱ እና አገባ ካንተ እንደኔ ወለድክ ገና ነን ይልሽ ገና ይልሽ። አሁን ትተምኛለሽ እቤት ትሄጃለሽ ከነሱ ጋር መሆን ትጀምሪያለሽ። አይ እኔ ቤቴ ነው የምሄደው። አይ እኔ ቤቴ ነው የምሄደው፣ እነሱ ጋር አልሄድም። ለምን የወንድሞችሽን ቤት ለማየት አትሄጂም እኮ? እንደዚሁ አይቻቸው ያደግበት ቦታ ነው። እንደውም እዛ ብትሄድ በጣም ደስ ይለኛል። እዛ ነው የምሄደው። እናመጣለን። ትሄጃለሽ እነሱ ጋር። ከዛም ቢያንስ አንድ ሳምንት ከመጨረሻ እህትሽ ትንከባከብሻለች። ልጄን አመጣለሁ ብለህ የለ? እሱን ካመጣኸው ልጄን ይይዝና እነሱም ልጄን እንዲያውቁት ፈልጋለሁ እኮ። ልጁን ይይዝና እነሱ ቤት ሄጄ ከዛ ወደ ቤት እሄዳለሁ። ወደ ቤቴ እዛ ደግሞ ደስ አይለውም እሱ። ምንም ችግር የለም እኮ ያ ቤት እኮ የልጅነትሽ ያደግሽበት ቤት እኮ እንደፈለግሽ ትሆኛለሽ። እሱ ዝም ካለ ችግር የለም፣ ከነሱ ጋር እቀመጣለሁ። ያ የልጁ አባት ዝም ይላል፣ ችግር የለውም ስለሱ። እሺ ድንገት ሲመጣ ደግሞ ቤት ሲያጣኝስ? ችግር የለውም፣ እኛ እንነግረዋለን። ያለሽ ሁሉንም እናስረዳዋለን። እሺ በቃ ያለሽበትን ምናምን በደንብ እንነግረዋለን። እሺ በቃ ለምንድን ነው የምታለቅሽው? በቃ ለምን ታለቅሻለሽ ታዲያ? አሁን ምን ሆነሽ ታለቅሽ? ብዙ ዓመት ብቻዬን ነው የኖርኩት እኮ። እንግሊዝም እኮ ብቻዬን ነበርኩ። እንግሊዝ ነበር የምኖረው። አልነገረህም እሱ? አውቃለሁ፣ ሁሉንም አውቃለሁ። እንግሊዝ ነበር። ከዛ እንደሆነ መኮንን የሚባል ደላላ እሱ እዛ ያሳደጉን ሰዎች ሲሞቱ መኮንን እኮ ደላላ ነው የምታውቀው። ሞተዋል፣ እዚህ ምን ትሰሪያለሽ አለኝና በቃ ሀገርሽ ልላክሽ፣ እኔ ቤተሰብ አለኝ። እሺ ማንኛውም በቃ እናንተ ትግዬ ትንሽ ከወንድምሽ ጋር ተጫወቺ። እሺ እኛ ቤት ውስጥ ለምን መኪናውን አላዘገጃጅ፣ አብረን ነው የምንሄድ ሁላችንም። እሺ ምንም እንዳፈር እናንተ ትንሽ ተጫወቱ። እሺ እንግዲህ ውድ ቤተሰቦች ያው የትዕግስትን ሁኔታ አይተናል ሁላችንም። ከወንድሟ ጋርም ተገናኝቶ እንግዲህ ከወንድሟ ጋር ትንሽ የተግባቡ አይነት ነገር ይመስላል። ወንድሟን ስላየች እንግዲህ የሆነ ነገሯ ትንሽ የተመለሰላት ይመስላል። ከአባቷ ጋር ለየት ያለ ቁርኝት የሚኖራት ይሆናል። ምናልባት አባቴን ነው የሚመስለው በሚል ነው እንግዲህ ወንድሟን ወደ ራሷ ልታቀርበው የፈለገችው። ለማንኛውም ያው ሰውስ እንደሚያስፈልጋት ስለምታውቅ በተወሰነ መልኩም ሙሉ በሙሉ ጤነኛ ባትሆንም በተወሰነ መልኩ እንግዲህ ሰው እንደሚያስፈልጋት ስለምታውቅ ብቻ ይቺ ልጅ ወደ ራሷ መሳብ የምትፈልገው ቤተሰብ ማድረግ የምትፈልገው ሰው እንግዲህ ያገኘች ይመስለኛል። ማለትም ወንድሟን ማለት ነው። ከዚህ በኋላ እነሱ ትንሽ ይወያዩ፣ እኛ መኪና አዘገጃጅተን ሙሉ በሙሉ ይዘናቸው እንሄዳለን ማለት ነው። ለማንኛውም ውድ ቤተሰቦች እስካሁን አብራችሁ ስለቆያችሁ ስለተከታተላችሁ ከልብ አድርጌ አመሰግናለሁ። ልፋታችን ፍሬ አፍርቷል። ሁላችሁም ደስ እንዳላችሁ ተስፋ አደርጋለሁ ማለት ነው። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንግዲህ አዲስ ሆናችሁ ካላችሁ ሰብስክራይብ ያደርጋችሁ ቤተሰብ ሆናችሁ ነጥርሱ፣ እንዲሁም ማሰባሰባችሁ ኮሜንት ላይ ጻፉልኝ። ቪዲዮን ላይክ ሼር እያደረጋችሁ ለብዙ ሰው እንዲደርስና ብዙ ሰው እንዲማርበት ፈልጋለሁ። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ሰናይ ጊዜ